እጅግ በጣም ያሳዝናል። ዘማሪት የምስራች ከዚህ ዓለም በሞት መለየቷን በዚህ ሰዓት ሰላም ቤተሰብ እንዴት ናችሁ? ናዮ ነኝ። በጣም ከረጅም ጊዜ በኋላ ተመልሼ ከፍተኛ የተባለ የጥንቃቄ መልእክት ተላልፏል። ልንገራችሁ በወተትና መሰል ምርቶች ላይ የአስክሬድ ሰላም የያው ፋሚሊ ሰብስክራይበሮች እንዴት ናችሁልኝ? ሳምንቱ እንዴት አለፈ? ዛሬም በአዲስ ዜናዎችና በአዲስ አስቂኝ ቪዲዮዎች መጥተናል። እስቲ ወደ ቪዲዮ እንሂድ። እጅግ በጣም ያሳዝናል። ዘማሪት የምስራች ከዚህ ዓለም በሞት መለየቷን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። በርካቶቻችሁ የምታውቋት ዘማሪት የምስራች ታዲያ አሳዛኝ በሆነ ሁኔታ ህይወቷ አልፏል። ዘማሪት የምስራች ጨጓራው አካባቢ ከነበረው 4ኛ ደረጃ ካንሰር በተአምራት ተፈውሳ እግዚአብሔርን እያመሰገነች መቆየቷ ይታወቃል። ከጊዜ በኋላ ቼክአፕ ስታደርግ ታዲያ ጀርባዋ አካባቢ 3ኛው አጥንት ላይና ሳምባዋ ላይ ካንሰርና ከባድ ሳል ታክሎበት በፍጥነት ጽኑ ህሙማን ክፍል እንድትገባ የተደረገ ቢሆንም ከደቂቃዎች በፊት ህይወቷ ማለፏን መረጃዎች አሳይተዋል። ነፍስ ይማር። ዘማሪት የምስራች ከዚህ ዓለም በሞት ተለይታለች። እስቲ ደግሞ ሌላ ቪዲዮ ደግሞ ስለ ዘማሪት የምስራች የተባለውን ነገር ደግሞ እስቲ እንይ። የዘማሪዋ ካንሰር ለአንዴና ለመጨረሻ ጊዜ ከህይወቷ ተሰናብቷል። ዘማሪት የምስራች ስምዖን ባለፉት ጊዜያት በካንሰር ህመም እየተሰቃየች እንደሆነ መረጃ ወደ እናንተ ማድረስ ይታወሳል። ይህንንም ተከትሎ ታዲያ በርካታ ቅዱሳን ሀዘናቸውን እየገለጹና ከልባቸው እየጸለዩ እንደነበር የማይዘነጋ እውነት ነው። በሚቻሉ አቅም ሁሉ ገንዘቡ ተሰበሰበ። የሚችሉ ሁሉ በአቅማቸው ይችን ዘማሪ ረዷት። ከዚያም በባንኮክ ህክምና ምንም ቢሆን የሰው ልጅን ህይወት ገንዘብ አይገዛም። ገንዘብ የተወሰነ ድረስ በሐኪሞች እርዳታ እንድናገኝ የሚያደርገን። የተመመቹ ደግሞ ካንሰር ነበር። ካንሰር ደግሞ ምንም ያክል እርዳታ ብታገኙ መሞታችሁ አይቀርም። ካንሰር በጣም የሚያስጠላ በሽታ ነው። እስቲ ቀጣይ ቪዲዮ ደግሞ ሆስፒታል ሆና ምን አይነት ሁኔታዎች እንደነበረች እንይ እስቲ። ፍቅሩ አይቀዘቅዝ ሆስፒታል እያለች እንደዚህ ነበረች፣ ግን በድንገት ነው የሞተችው። ምንም የለበሽም በቃ ደህናሻል ተብላ ነበር፣ ግን ያው በድንገት ሞታለች። እንግዲህ ቀጣይ ቪዲዮ ደግሞ እንይ እስቲ። የተወዳጇ ዘማሪት የምስራች ስምዖን ሽኝት ነገ ጠዋት 4 ሰዓት ላይ በዩጎ ቤተክርስቲያን ይከናወናል። የሽኝት ፕሮግራሟ ከቀኑ 4 ሰዓት ነው የሚከናወነው በዩጎ ቸርች ነው የተባለው። እሷን ሄዳችሁ መሸኘት የምትፈልጉ ሰዎች እዛ ቤት ትችላላችሁ። እስቲ ቀጣይ ቪዲዮ ደግሞ እንሂድ። ሰላም ቤተሰብ እንዴት ናችሁ? ናዮ ነኝ። በጣም ከረጅም ጊዜ በኋላ ነው ተመልሼ የመጣሁት። ብዙ ስለኔ የተባሉ ነገሮችን እያየሁ ነበርና ሳይ አልቻልኩም። ሙሉ የኢትዮጵያ ሕዝብ ማለት ይቻላል ከጎን የነበራችሁ ሰው ችግር ውስጥ በገባ ሰዓት፣ በወደቀ ሰዓት ከጎን መሆን የመሰለ ነገር የለም። እዛ ሰዓትም ነው ሰው የምትለይበትና ይሄን ያህል ሰው ይወደኛል፣ ይሄን ያህል ሰው ለኔ ይጨነቃል፣ ያስባል ብዬ አስቤ አላውቅም። እግዚአብሔር መልካም ነው፣ እግዚአብሔር ይመስገን። አልጠላሁት ማለት ማየት ጥሩ ነው ምንም ነገር በህይወታችሁ እና ወጣትነታችሁ ላይ ደግሞ መፈተን ጥሩ ነው ሳይመሽና በጣም ሰው አይችበታል። ይሄንንም እንዳይ ነው ማን ወዳጃችሁ እንደሆነ ማን ጠላታችሁ እንደሆነ የምታዩበት በቃ የህይወታችሁን መስመር የምታስተካክሉበት መንገድ ነው። በቃ እግዚአብሔር የሚያመቻችላችሁና ሲፈትናችሁ በብዙ መንገድ ይፈትናችኋል። እኔ እግዚአብሔር ብዙ ነገር ያሳየኝ በህይወቴ በጣም እኔ ብቻ ነኝ ግን ናዮ ከእስር ቤት ከወጣች በኋላ አምሮባታል፣ ወፍራለች። በቃ እንጃ ቀልታለች፣ ወፍራለች፣ አምሮባታል። ናዮ ስለተፈታች በጣም ደስ ብሎናል። ቀጣይ ደግሞ በላይቭ ገብታ ወደ ቲክቶክ አለሙ እንደምትመለስ እርግጠኛ ነኝ። ናዮ እንኳን ደስ አለሽ። ለቤተሰቦችሽ ለአንቺም በጣም ደስ ብሎኛል። እስቲ ቀጣይ ደግሞ ቪዲዮ እንሂድ። ሉቃ ባስቲ 100 ሉክ ደፍተር ስጠኝ። 100 ሉክ ይኸው 100 ሉክ። እዚህ ጋር ግን እኮ 50 ነው እኮ የሚለው። ይኸው እዚህ ጋር በትንሹ 50፣ እዚህ በትልቁ 50። አንድ ላይ 100 አልሆነ። ለምን 100 ብር አምጣ እባክህ። አከሲ ይኸው እንካ። ይሄ እኮ 50 ነው። እኔ 100 ነው ያልኩህ እኮ። ለምን እዚህ ጋር 250 100፣ እዚህ ጋር 250 100። እንደውም 100 ብር መልሳው ተበላሁ። ሊበላ ብሎ ተበላ። እስቲ ቀጣይ ቪዲዮ። በቃ ዘላለሁ፣ ማንም ሰው እንዳያድነኝ ዘላለሁ። ቆይ ወንድሜ ቆይ እንዳዘል ራስን እንዳታጠፋ ምክንያት አይሁን እንጂ ምንድነው? ለምንድን ነው የምኖረው? ቆይ አንዴ ጠብቀኝ። ምን ላይ መጣለት ነው? ያሟል እንዴ? መቼ ነው ሊወድቅ ነው?
መኪናው ላይ ጎዳው እንዴ? እኔ እኮ ምን ሊያወጣለት ነው ብዬ እኮ ነው። እስቲ ቀጣይ ቪዲዮ አይነውም። እንዴት ይሄን ፈተና ቸከስ የሚወደው አስተማሪ እንዴት አጨብጭቡላት። ቤቲ ብቻ ነች 100 ከ100 ያመጣው። ዋው 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 ቤቲ ዋው ዋው ኦ ቴንክ ዩ። ያው እንግዲህ ቤቲዬ እቃሽ ማለቴ ውጤትሽ በጣም አርክቶኛል። ካንቺ ጋር ባሳለፍኩት ሌሊት ማለቴ አመት እጅግ ደስተኛ ነኝ። በርቺ ጎበዝ ጎበዝ። ይሄው ግልጽ ነው፣ በቃ ግልጽ ነው። በርበሬ ቤቲ ከ100 እንዴት እንዳመጣች ግልጽ ነው አይደል እንዴ? እኔ አላልኩም። እስቲ ቀጣይ ቪዲዮ። እሺ ምን ፈልገሽ ነው ደግሞ አንቺ? ምን ትላለች እቺ? አንዴ እማማ ቁጭ ብድግ አርጋ ጭራሽ እሱ እየሻማራ እኔ ሳዳውራ አክስቴ ዛሬ ደግሞ በጠዋት ምን እየሸከሸች ሳንደጋግመው ለምን ይነፋሉ? በስተርጅና ለምን እንደሚነፉ ይሄን ቪዲዮ ምንም አልልበትም፣ ዝም ብዬ ነው የማልፈው። ቀጣይ ቪዲዮ እስቲ። በቃ የሚያስቸግር ነገር ካለ ምሳ እየበላሁ ነው፣ ደውልኝ ወይ መተጥረኝ። አረ ምንም ችግር የለውም። ይሄ ሊከብደኝ ነው ለኔ። አይደለም ፊልም መጫን ብረታ ብረት ከባድ ስራዎችን ጭነን አውርደን። ቤቢ የለም እንዴ? አይ ቤቢ የለም። ምን ነው? ፊልም ለማስጫን ፈልጌ ነበር። አንቺ ጭንልሻለሁ፣ ችግር የለውም። ወይ ግን አደራህን ቫይረስ እንዳይገባበት። አረ ምንም ችግር የለውም፣ መፍትሄ አለ። እኔ አይ ባለፈውም ስለተቸገርኩ ነው፣ ቫይረስ እንዳይገባበት። ኃላፊነት ወስዳለሁ አልኩሽ እኮ፣ ችግር የለውም። እሺ እኔ ማለት ፔስ ለመሸጥ ፈልጌ ነበር። የሚገዛ ሰው ታውቃለህ? ፔስ እንዴ? ቲክቶክ ላይ ዘ ፒኤስ ማርኬት ብለሽ ገብተሽ ከፔስቱ ጀምሮ እኮ ይገዛሉ። አቻበቸቢውም እንዴ? እሺ አመሰግናለሁ። አናግራቸዋለሁ። እሺ ጭንልሻለሁ። አለቀልኝ። አረ አይሰራም መሰለኝ ፍላሽሽ አላነበው አለ እኮ። አረ እባክህ አረ ተጠቀምኩበት ነበር። እስኪ ይኸው ከፈለግሽ አያነበውም እንዴ? ምንድነው ይሄ? ቫይረስ ነገር what ይሄ ከመጎቻ አንዱ እኮ ነው ቫይረስ መከላከል። አረ ነው ሜታው፣ አረ ምን ይሻለው ልጅ ግን? አረ ምን ወዴት እየሄደ ነው ግን ይሄ ልጅ? እስቲ ቀጣይ ቪዲዮ ጋይስ። ዛሬ ምን ይዤላችሁ እንደመጣሁ አታውቅም። ሆላንድ ስትሮቤሪ ዊዝ እንዴት ይዛባቱ ነው የሚያወራው? ቀምሳለን። እስከ መጨረሻው ተከታተሉ። እንዴ አንበል የሆላንድ ለምን አፈርካት ትርገጥ ወደኋላ አፈርጋት ትርገጥ ተመቸኝ። እስቲ ቀጣይ ቪዲዮ እንሂድሽ። ደግሞ የምንድነው አዲስ ሰላምታ መሆኑ? የምን አባ አዲስ ሰላምታ ምን ማለት ነው? ከማን ጋር ነበርከው ትናንትና? ማን? አዎ ኧረ እኔ ከማንም ጋር ነበርኩ። ዝም ብለሽ የመንደር ወሬ እየሰማሻት እንዳትወሸኝ። ምንድነው የምታስፈራሪው? እኔ ከማንም ጋር አልነበርኩም። ከማንም ጋር አልነበርኩም አልኩሽ አይደል? ከዚህች ልጅ ጋር አብረን አልነበርክም? ኧረ እኔ እንደዚህ አይነት ሴት አይቼ ሁላ አላውቅም። እርግጠኛ ነህ? አታውቃትም? አላውቃትም አልኩሽ እኮ። እርግጠኛ ነህ? አንቺ አታመኝም እንዴ? አላውቃትም ጭራሽ። በጣም ቆንጆ። ለማንኛውም ሰራ ትባላለች። ኧረ ቤቲ እኮ ነው ስሟ። በበላ አርፎ ዝም አይልም። እስቲ ቀጣይ ቪዲዮሽ። መንግስት በመዲናችን አዲስ አበባ በየማሳጅ ቤቶች ውስጥ የሚሰሩ ህገወጥ ስራዎችን መቆጣጠር አልቻልኩም፣ ህብረተሰቡ እገዛ ያድርግልኝ የሚል ጥሪን ማቅረቡን በዚህ ሰዓት የወጣው አንድ መረጃ አሳይቷል። በማሳጅ ቤት ሽፋን ፍቃድና ወግ ያፈነገጡ ህገወጥ ተግባራትን ልብሶትን ያውልቁና እዚህ ጋር ይገኙ ደንበኛች በጀርባው በኩል ልዞር። እሺ ደንበኛች ጨርሻለሁ። ጨረሽ? ይፈልጋሉ እንዴ? ይፈልጋለሁ። ተደስተኳረኛ አለቀ። አሪፍ ጊዜ። ስንት ነው? የማሳጁ 400 ብር፣ የኤክስትራው ደግሞ 500። እንደውም ይሄ ነገር እኮ ጠቁሙ ተብሏል። ህገ ወጥ እኮ ነው። ጠቁማለሁ፣ እኔማ ጠቁማለሁ። ፖሊስ ነው መጠራው። አለቃ እባክዎ እንደዚህ ያደርጉ። ከሚጠቁሙብኝ አይክብሉ። ይሄዱ በነፃ አሁን አዳሚ እንደዚህ ያደረገ ሊጠቀሙ ማለት ነው። በቃ ምንም። ቀጣይ ቪዲዮ ሮቢ ሁለት ምርጥ ያራዳ ልጆች ተተኪቶ ምንድነው? አባዬ ቤት ተሳስታችሁ ነው? ኧረ በስተርጅና ምንድነው?
ምናችን ያረጀውን እኛ ባሻችን ዘፈን ክፈታት እስቲ በደስታ ትከፈት ካብራካችን ከብቶ ሰጥቶናል መጽናኛ ልጆቻችን ካሉ አናረጅም እኛ ገናናይ ብሷለም አርቺተናይ አንነለማ እንዴ ነው እንዴ? ምንድነው ዛሬ ጠጥታችሁ ነው? ጠጥተናል። የጠጣነው በእናንተ ምክንያት ነው። መቶ አለቃ ነገራችሁ። በጣም ያሳዝናል። አንተ ነገራቸው ባሻ። ምንድነው አባዬ? እንደ ዛሬ በእናንተ አፍሬ አላውቅም። ምንድነው ሰፈር ውስጥ የምሰማው? ምን ሰማ አባዬ? የባሻ ልጆች ፋራ ናቸው፣ የፋራ አባት እያስባላችሁ ነው። አይጠጡም፣ አይቅሙም፣ ስርቆት ላይ ምንም የሉበትም እየተባልኩ ነው። እውነት ነው እንዴ? እና ኩራት እኮ ነን አባዬ። ይኸውልህ እኔ በባህሪ ይኸውልህ ምን አይነት አባት መሰልኳችሁ? ላላ ያልክ ነህ ባሻ። መቶ አለቃ አትፍጠን። ማሽን ቢሆን ቆርጠዋል። ላላ ያልኩ ነኝ፣ ግን ለፈታ ያልኩ ነኝ አይደለ? ምን ማለት ነው? በዚህ እድሜያችሁ አልቀርም ማለት? ኧረ አባዬ በፍጹም ይኸውልህ እኔና መቶ አለቃ ከመርካቶ እንጡጡ በወክ ሄደን ይኸውልህ እዛ አካባቢ የሚበቅል የሆነ ጫፍ ነበረ። ስሙም ነበር መቶ አለቃ። ኧረ ረስቼዋለሁ ባሻ። እንዴ ገሌ ነው አባዬ? ገሌ እዚህ ቅያሱ ጋር ያለው ገለታ ነው። ገለታ መቶ አለቃ። ኧረ አይደለም ገለምሱ እሱ ነው ተራራማ አካባቢ የሚበቅሉ። ተራራማ ቦታ ጋር የሚበቅል ባሻ። ከእኛ ምን አውቀ ነው? ዝም ብለን ነበር ምን በላው። እቺ ነገር እንደው ከድግስ ይዘናት የመጣናት ውሃ ናት። እስቲ ቴስት አድርጓት። ኧረ አባዬ ይቅርብን። ኧረ ውሃ ነው፣ ቴስት አድርጋት እስቲ። ውሃ ናት፣ ቀመሷት። እንዴ አባዬ ምንድን ነው? ጂናት። ኧረ ያውቃሉ ጂናት። ባሻ እንዴት ነው? አንድም ቀን በልጆች አንገቴ እንደፋለሁ ብዬ አንድም ቀን አስቤ አላውቅም ነበር። ዛሬ ይሁን ቀን ውሰደኝ። ተው ባሻ ተው። አለም ነው ተመልከቱት። በሳምንት 3 ነው የሚታሰረው። እንዴት እንደምቀና በሱ። ይኸውልህ እናንተ ያስቀምጡት የዋስ ገንዘብ ወልዶ ይኸው ቤተሰብ መሰረት አንድ እንኳን ለምን አትጠቀሙበትም? ታስራችሁ ነው መጥሲ በቃ ክፍል አድርጊ ላስወጣችሁ። ምንድነው ስርቆት ምናምን ላይ እንዴት ነው? አረ ንገሩኝ። ያው አንተ ከምታዝንብኝማ አባዬ እታችኛው ቅያስ ጋር እያለነዘዙ ምናምን የሚባል ወሬ ሰምታላ? አዎ ሰምቻለሁ። እኔ እኮ ነኝ አባዬ ማለነዘዙ። በቃ እንደዚህ እኮ ነው የሚባለው። እኔ ምን አይነት አባት ነኝ? ፈታ ያልክ አባት ነህ። ፈታ ያልኩ አባት ነኝ። መቶ አለቃ ምንድነው ሱሪስ? ባሻ መለመለኝ ባዶ ራቁት ጃኬትስ ባሻ። እንዴ እዚህ ጋር አደረዛቸው አደንጂ ይበሏችሁ። ይኸው ጃኬት መቶ አለቃ ሱሪው ይኸው ይችላል። አረ ልጅ ይችላል። ምርጥ ያራዳ ልጆች። መብራቷን ባጠፋት አይደብራችሁማ? ትንሽ ሙቀት ነገር አላት ቤቷ። አጥፎ ምን አባቱ አጥፎ እባክህ ባሻ። እናንተ ውሻ እግሩን ይዤዋለሁ ባሻ። ቪዲዮ ሰሩት ሮቢ በጣም ናፍቆኛል። ሮቢ ወደ ሚዲያው ዓለም ይመለስልን። አባቱ ይሻለው አላወቅንም እስካሁን። ብሩ እንደሰበሰበና ብሩ እንደሞላለት ሰምተን ነበር። ሮቢ የሚሰራው ስራዎች በቃ በጣም የሚገራርሙ ነበር። እስቲ ቀጣይ ቪዲዮ የጥያቄና መልስ ውድድራችን ከማይሆን ሰው ጋር ሲወዳደሩ ኢንተርናሽናል ትምህርት ቤት ያው ሚካኤልና ከቁምቡርስ ሁለተኛ ደረጃ መሰናዶ ትምህርት ቤት ቃንቄ በደዊ መካከል ነው። ወደ መጀመሪያው ጥያቄ ያልፋል። የሰውነት ቆዳችን በየ27 ቀኑ የሚታደስ ከሆነ ለምንድን ነው ጠባሳዎች የማይጠፉት? የሚታደሰው የላይኛው የሰውነታችን ክፍል ሲሆን ጠባሳ የሚገኘው ደግሞ በውስጥ የሚገኘው የሰውነታችን ክፍል ላይ ነው። በሚገባ ተመልሷል። ወደ ሁለተኛው ጥያቄ እንሄዳለን። 2x + 3/5 እኩል ይሆናል x + 4/2 የx ቫልዩ ስንት ነው? 26። እንዴ ምን አይነት ፍጥነት ነው? እንዴት የግል የመጣው ቶሎ ይመልሳል። ጥያቄ በአግባቡ ተመልሷል። ቃንቂ እየተሳተፍክ እንግዲህ ታዛቢ አይደለም። ወደ ሶስተኛው ጥያቄ እንሄዳለን። 2 ኪሎ የሚመዝን ኳስን ከ10 ሜትር ርቀት ላይ ያለምንም ኤር ሬዚስታንስ ብንወረውረው ፍጥነቱ 14 ሜትር ፐር ሰከንድ። ዋው አስደናቂ ነው። በጣም የሚያስደንቅ ነው። በተከታታይ ያብ እየመለሰ ይገኛል። ቃንቂ የባከን ተሳተፍ። ልጁ ብቻውን እየተወዳደረ ነው። ወደ አራተኛው ጥያቄ እንሄዳለን ማለት ነው። አራተኛው ጥያቄ የሰው ልጅ ጉበት፣ የሰው ልጅ ተቆርጦ ሊያድግ የሚችለው የሰውነት አካሉ ጉበት። ዋው ይሄንን ማመን አልችልም። ገና ጥያቄውን ማንበብ ከመጀመሪ ያብ እየመለሰ ይገኛል። እንግዲህ ቃንቂ እስካሁን ምንም የተሳተፈው ነገር የለም። እንግዲህ ወደ መጨረሻው የምርጫ ጥያቄ እንሄዳለን። የመጨረሻ ጥያቄ ነው። አመርሃ እስስት ምላሱ ከሰውነት አካል ክፍሉ የሚበልጠው ብቸኛ እንስሳ ነው። ልክ ነው። ከሰውነቱ ምላሱ የሚበልጠው ምንድነው ነበር ጥያቄው? በሚገባ መልሶታል። እኔ እንግዲህ በህይወቴ እንደዚህ አይነት ውድድር አይቼ አላውቅም። በዝረራ ነው ቃንቄ በደዌ የተሸነፈው። እንግዲህ ቃንቄ እስኪ ለምንድን ነው እስካሁን አንድ ጥያቄ እንኳን ያልሞከርከው? ዱድ ያለኝ ያለ በቃ አመነ። እስኪ ቀጣይ ቪዲዮ ጽጌ ሮያል
የነዚህ ድራማ ደግሞ ያልጀመረ ስርዓት ተማሪ በራ ካብተሽ ነው የሚገባው አይደል እንዴ? ዝም ብለሽ ሰው ላይ ዘልሽ ትገበልሽ እንዴ? የኔ ክፍል ነው አይደል? የኔ ክፍል ነው አይደል? ወይኔ በእግዚአብሔር ዳንያ አንተ ልጅ እንዴት ተዛፈው ዳኒ ምናምን ከሰው ጋር ውጪና በኋላ ትገበልሽ። በኋላ ከፈቀድሽ ትገበልሽ፣ ካልፈቀድሽ ደግሞ ወይ ሌላ ነው ክፍል ገብተሽ ማለት ትችያለሽ። ይሄ እኮ የኔ ክፍል ነው። ስሚ ከዚህ በኋላ ይሄ ክፍል ይሷ ክፍል ከፈቀደችልሽ ብቻ እዚህ ክፍል መቀጠል አንተ ያማልሽ የነዚህ ድራማ ግን ኬት ነው የወጡ ድራማውን ነው እኮ ግራ ይገባኝ እኮ አንዳንዴ ደግሞ እኮ በጣም ብዙ እይታ ያላቸው። እስቲ ቀጣይ ቪዲዮ። በኢትዮጵያ በሞንኪ ፖክስ እንግዲህ ህይወቱ ያለፈ የመጀመሪያው ሰው ተመዝግቧል። ስለዚህ እስከዛሬ ድረስ የተሰሩት አጠቃላይ ምርመራዎች 15 ሲሆኑ ከነዚህም ውስጥ እንግዲህ ዛሬ ላይ አዲስ የተሰሩ ምርመራዎች ይሄን ነገር ፈርቻለሁ ነው በጣም ፈርቻለሁ። ሞንኪ ፖክስ በለይቶ ማቆሚያ ተይዘው ማገገሚያ ውስጥ የነበሩ ሰዎች 6 ነበሩ። ስለዚህ ዛሬ ላይ 5 ተለይቶ ማቆያ ውስጥ ያሉ ሰዎች አሉ። አንደኛው ህይወቱ ማለፉን የተነገረው። ስለዚህ ኢትዮጵያ የመጀመሪያውን በሞንኪ ፖክስ ህይወቱ ያለፈው ሰው ማስመዝገቧን የተነገረው። ስለዚህ አዲስ ነገሮች ካሉ ተከታታይ የማርሳቸውና ለዳይት ሚሳል ሆናች ፎሎ ላይ ሼር ዲስኮፒ ሊንክ አድርጉኝ። አመሰግናለሁ። ከዚህ በኋላ ሰው ጨበጠኝ ካለኝ አልጨብጠውም። የሚተላለፈው መጫወት ምናምን ነው። ስለዚህ ሰው መንካት የለባችሁም። አንድ ሰው ሞተ ማለት ተዘከራችሁ። ኮሮናም እንደዚህ ነበር የመጣው። አንድ ሁለት ሰው እያለ ከዛ በኋላ ረፈረፈን። ስለዚህ ከዚህ በኋላ ሰው መጨበጥ ቀርቷል። ቀጣይ ቪዲዮ። አሁን ያለነው ሽንት ቤት ላይ ነን። እሺ አዶናይ ግራ ግብት የምትሉኝ ሰዎች ልክ እንዲህ ካራችሁ በኋላ ልክ እንዲህ ትሉና በቃ የሆነ የምታራምዱት በጣም ያስጠላ ሙድ አለ። እንዲህ ጠረግ ታረግና ቤቲ ቤቲ ማናት በቃ እንዲህ ለምን ትፈርማለህ ግድግዳ ላይ በእንተረ እንዲህ ከምታረግ ያው በቃ ያው ምንድን ነው የሚሰራው? ይችላል ግን የራስ ጀስት አር ማለት የምበላው ተደቆ ነው የሚወጣው። ምን ችግር አለ? ለፍለፍ ምን አይነት ወንድ ነው? እኔ ግን ሰው ለመፈመስ ብሎ የሚያደርገው ነገሮች በጣም የሚያስጠላው ያን አሁን ጊዜ ወየላ ሰውም ወየኔ ያደርገው ሌላ ነገር ነው። ግን ለምን እንዴ መፈመስ ከፈለግ ብዙ ኮንተንት እኮ አለ እኮ ያልሰራበት። እስቲ ቀጣይ ቪዲዮ። ከፍተኛ የተባለ የጥንቃቄ መልእክት ተላልፏል። ልንገራችሁ፣ በወተትና መሰል ምርቶች ላይ የአስክሬድ ማድረቅ የሚጠቀሙ ነጋዴዎች እንዳሉ ተገልጿል። ምን ጨካኝ ናቸው! ጊዜና መጠናቸውን ለመጨመር ሲባልም የአስክሬድ ማድረቂያ ጭምር የሚጠቀሙ ነጋዴዎች እንዳሉ ሸገር ራዲዮ ዘግቧል። እነዚህ ምግብ ውስጥ የሚጨመሩ ባዕድ ነገሮች ከፍተኛ የሆነ የጤና ችግር በሰዎች ላይ የሚያስከትሉ እንደሆኑ የኢትዮጵያ ምግብና መድኃኒት ባለስልጣን ተናግሯል። በተጨማሪም ጉበትና ኩላሊት ላይ ከፍተኛ ጉዳት እንደሚያመጡም ነው የተሰማው። ለተጨማሪ መረጃዎች የፕላስ ምልክቷ በመንካት ፎሎ በማድረግ ቤተሰቡ ከዚህ በኋላ በቃ ወተት አጠጡ እንዴ! በቃ ሰው ጨክኗል። አንዴ ጤፍ ላይ ጀሱ ይጨምራሉ እንጀራ ምን በለው ላይ አንዴ፣ አሁን ደግሞ ወተት ላይ ደግሞ የአስክሬን ማድረቂያ። ስለዚህ ለምን በቃ እናቁም። ሰው በጣም ጨክኗል። ጊዜው በጣም የሚያስጠላ ጊዜ ላይ ደርሰናል። ዛሬ ቪዲዮአችን ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ። ቤቱን ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ በማድረግ ሼር፣ ኮፒ በማድረግ ተባበሩ። አመሰግናለሁ።